ወይዘሮ ሜላት ኖላዊቶች እንግዲህ ግራ ገብቷታል ማለት ነው። ግራ የገባት በስተ መጨረሻ ከስራዬ ልባረር ነው ወይስ አይደለም እያለች ግራ ተገብታለች ማለት ነው። ይህን የምታደርግባት እንግዲህ እጅ የተረገመችና አስመሳይ ሉሊት እንግዲህ እድሉ ስለተሰጣት ሙዘከር ከዚህ በፊት ልስጥሽ አንቺ አስተዳድሪው እኔ ወደ ውጭ ሀገር ልሄድ ነው ብሏት ነበረ። እሱን ተቀባይነት አላደረገችም ነበረ። አሁን ግን በስተ መጨረሻ ተቀባይነት አድርጋለች ማለት ነው። ምክንያቱም ቆጭቷታል። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንደተለመደው ኖላይቶችን ይዤላችሁ መጥቻለሁ ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው ማለት ነው። ምላሴ እንግዲህ አፍቃሪው የሚወዳት የሚያከብራት ከዚህ በፊት እንደ ጓደኛ ብትጠጋውም ከሱ ግን እንደ እህትና እንደ ወንድም ቢሆንበትም እሷ እንዳፈቀረችው ነግራው ነበር እና እሱን ለማስተካከል እንግዲህ ወደ ራሱ ስራ ቦታ እየተመላለሰች ነበር። ግን በአንድ ቀን ደግሞ እውነቱን ነግረዋለች፣ እንደምትወደው እንደምታፈቅረው ማለት ነው። እሱም ግራ ገብቶ ስለነበረ እች ልጅ ምንድነው ከኔ የምትፈልገው ችግር አለባት እንዴ ያለ ነበር ማለት ነው። በስተመጨረሻ እንግዲህ ፍቅሯን ገልጻለት ነበረ። እሱ ተቀባይነት አልሰጣትም እና ነው እንጂ ማለት ነው። በዚህ የተነሳ እንግዲህ ምላሴ በድጋሚ ቀጥራትና ማውራት አለብኝ ከትሁት ጋር ብሎ ትሁትን ካገኛት በኋላ ወሬ ያወራታል ማለት ነው። እሷም ደግሞ በስተመጨረሻ ትናገረዋለች ማለት ነው። ምክንያቱም እንደሚወዳት እንደሚያፈቅራት አልነገራትም። እሷ የምትፈልገው አብረው እንዲሆኑ ነበረ። እሱ ግን ተቀባይነት ስላልሰጣት ተናዳና ተበሳይታ ተመልሳ ወደ ቤቷ ትሄዳለች። ምላሴም ምንድነው ያደረኩት? ቆይ አንተ ገና አልበሰልክም፣ ለስሙ በስልሃል ብሎ ቤተሰብ ይልሃል እንጂ የራስ ጉዳይ ብላ ትታው ትሄዳለች። ትሁትም በዛ ተናደው እንግዲህ ተበሳይቷል ማለት ነው። ወደ አሲር ስመጣላችሁ አሲርን ውለታ እንዴት ነው መመለስ የምችለው እያለች ወይዘሮ ሜላት ታስተነትናለች ማለት ነው ለሀንዬ። ሀና ደግሞ እንዴ የምን ውለታ ማየ፣ አሲር እኮ ግዴታው ነው የማድረግ፣ እናም ደግሞ አሁን ላይ ጥሩ ናቸው፣ አትጨናነቂ፣ በዛ ላይ ስራ ጀምረዋል፣ እየሰሩ ነው ከተምቹም ጋር ድንብላል የትዲያ ነው ብላ አስጠይቃትም አንድ ከወንድሟ ጋር ይሆናል፣ አንድ ደግሞ አረ እነሱ እኮ ስራ ናቸው ተምቹና አሲር ስትል እንዴት እየደላቸው ነው ስራ ብላ አስጠይቃትም ስራ በጣም አሪፍ ሆኖላቸዋል፣ አሁን አሲርና ተምቹ ስራ ላይ ናቸው፣ ጎበዝ ሆኖ እየሰሩ ነው ብላ ትላታለች ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላት በጣም ደስ ብሏታል። እውነት ለመናገር ሜላት ስራዋ ጋርም ቢሆንባትም ጫና ቢኖርባትም የፍርድ ቤቷን ጉዳይ ደግሞ ለአሲር ያመጣው ጓደኛው እንግዲህ ለሱ ሰጥተዋለች ማለት ነው። እሱንም ያደረገው እንግዲህ አሲር ነው። ቢሆንም ግን እያንዳንዱ ነገር ቀስ በቀስ ሁሉንም ነገር እያስተካከልኩ እሄዳለሁ እንጂ ዝም ብዬ እንትን አልልም። ግን ሀንዬ ግራ ገብቶኛል እዛ ቢሮ አሁን እኔ ምክንያቱም ታባረኛለች ብዬ እያሰብኩ ነው ትላለች ማለት ነው። በዚህ የተነሳ ግራ ገብቷታል። እንግዲህ በዚህ የተነሳ ግራ የገባት ወይዘሮ ሜላት በአሁኑ ሰዓት ላይ ከስራው ያባሩኝ ይሆን ወይስ ደግሞ እንዴት ነው እያለች ነው። አንቺ ብቻ ስራሽን ስሪ እንጂ እማዬ፣ ጊዜ የጣለውን ጊዜ ያነሳዋል፣ አሁን ላይ ደግሞ ጥሩ ሁኔታ ላይ ነሽ፣ አትጨናነቂ ብላት ትሄዳለች ማለት ነው። እንደዚሁም ድንብላል ከመጣይ በኋላ ስነግራት ወይዘሮ ሜላት አረት እያይጨነቁ እንዴ ምንም ችግር የለም፣ ሌላ ስራ እንፈልጋለን ከዛም ከወጣሽ እንጂ ምንም ችግር የለም እያለች ታበረታታታለች። ምክንያቱም ወይዘሮ ሜላት አሁን ላይ ያለችበት ሁኔታ ሉሊት ናት እንጂ ሌላ እንትን ጫና እንኳ የለባትም። ሙዘከርም ወዷታል በስራዋ። ኢዩኤልም እንግዲህ ከእሷ ጋር ምንም ነገር የለበትም ማለት ነው ከስራ ውጭ። እንደዚሁም ደግሞ ምቀኛይቱ ማናት? ሉሊት ናት። ሉሊት እንግዲህ ሜላት እዛ እንዲሰራ አልፈለገችም። ከዚህ በፊትም ምኞቷ እሷ የምትፈልገው ወይዘሮ ሜላት እንትን እንድትል ነበረ። አሁን ላይ እንግዲህ ብትጨቃጭቃትም ምንም ብትላትም ሜላትም ደግሞ ለብር ስለሆነ ብር ስለሚያስፈልጋት በዚህ ሰዓት ከጎና ምንም ብትላት መልስ መስጠት አትችልም ማለት ነው። እንግዲህ የተመረቀች የተባረከች ናት ወይዘሮ ሜላት። እውነት ለመናገር እኔ ደስ ብሎኛል ማለት ነው። ሀናም ግራ ገብቷት ነበረ። አሁን ላይ አንድ ላይ በመሆናቸው ደስ ብሏቸዋል። ሰላም አፍቃሪዋ ሳሚ ተመልሶ ወደ እሷ መጥቷል ማለት ነው። ሳሚ እንግዲህ እንደሚወዳትና እንደሚያፈቅራት ከዚህ በፊትም ነግሯት ዱርዬ እንደነበረ ሲነግራት፣ ሌባ እንደነበረ ሲነግራት እየሰረኩ ነው የምኖረው በሰላላት ተቆጥታ ትተውዲያ ነበር ሆቴል ውስጥ ማለት ነው ሻይ ቡና በሚሉ ሰዓት ላይ። አሁን ግን እውነቱ ያበጠ ይፈ እንደሄድ ወዶኝ ነው ወይስ አይደለም?
እያለች በስተመጨረሻ ድጋሚ ሲመጣ ደግሞ እንደ ውሻ ነጥፋ ከዚህ ሂድ፣ ምን ፈልገህ ነው የመጣኸው? ቆይ አንተ ልጅ ልታሳብደኝ ነው እንዴ? ችግርህ ምንድን ነው? የምትፈልገው ነገር ካለ ንገረኝ እና እንትን ልበልልህ፣ ችግርህን ልፍታልህ ብለው ነበር። እኔ ችግሬ አንቺ ነሽ፣ እወድሻለሁ ብሏት ስለነበረ ተነስታ ትሄዳለች ማለት ነው። ይህን በማስመልከት እንግዲህ ግራ የተጋባችው ሰላምዬ ሳሚ እንግዲህ እውነቱን ነው እንዲያፈቀረኝ አሁንም ደወለ እያለች ማውራት ብቻዋን ትጀምራለች ማለት ነው። ምክንያቱም አሁን ላይ ታውቃላችሁ ሰላም ጓደኛ የላትም። በፊት ቅዱስም ቢሆንም አንቴነህም ቢሆንም ምዕራፍ አንድ ላይ የተሳካ ነገር የለም። ግን በመሀል ምናልባት ቅዱስ ሊመጣ ይችላል ብዬ አስባለሁ ከነ ወይዘሮ አስቶካና መስፍን ጋር ማለት ነው። እነሱ አሁን ላይ ያሉበት ሁኔታ ድርጅቷ እንግዲህ የወይዘሮ ሜላት ይመለሳል ወይ እያለ አሲርም ጠይቆትናል ማለት ነው። ልጁን ጠበቃውን ችግር የለም እንደሚመለስም ተስፋ አድርጋለሁ፣ ስለዚህ ሙሉ ፐርሰንት ተስፋ እንዳቆርጭ እያሉ ሜላትን ያጽናኗታል ማለት ነው። ኢዩኤልም ነግሯት ነበረ። ኢዩኤል እንግዲህ ያው ታውቃላችሁ ለወይዘሮ ሜላት ብሎ ሲከታተል አብሯት ስራ የሚያስቀጥራት እሱ ነው። አጋጣሚ ሆኖ እነሱ ቤት በመሄዳቸው ማለት ነው። አሁን ላይ ደግሞ ጠንካራና ጎበዝ ሆነዋል ማለት ነው። አሴርና ተምቹ ሀና ነበረች ትንሽ ያስቸገረችው አሲር ማለት ነው። አሁን ላይ ግን አስተካክሎላታል ማለት ነው። ማለት ተስተካክላ እሷም አሲር ጋር ሆናለች ማለት ነው። ባይጋቡም ተምቹ እንግዲህ ድንብላል ወደ ድንብላል ስራ ቦታ ሂደው ስራ ቦታ ሂደው እንግዲህ አውርተዋል ማለት ነው። ያወሩት ምን እንደሆነ ባናቅም በስተመጨረሻ የእሷ ችግር ምንድን ነው? ያው ታውቃላችሁ ወይዘሮ ሜላትን ትቼ አልወጣም ከዚህ በማለቷ ነው ማለት ነው። እሱም ደግሞ ምንም አላለም ማለት ነው። ወይዘሮ ሜላትን ያው ታውቃላችሁ ትቻት አልሄድም በማለት አብረው ሆነው ነበር እና እሱን በማስመልከት አንድ ላይ ሆኖ ለማስተካከል እየሞከሩ ይገኛሉ ማለት ነው። በቅርብ ቀን እንግዲህ እኔም እሄዳለሁ ከዚህ እያለች ነበረ። ወርቁ ከተመለሰ እውነቴን ነው የምልህ ከዚህ ምክንያቱም አንደኛ ነገር ወርቁ ይመለስ፣ ግን የሚስተካከል ነገሮችን አስተካክዬ ነው ከዚህ ቤት የምሄደው እንጂ ዝም ብዬ አልሄድም በዚህ ሁኔታ እያየኋቸው ብላ እንግዲህ ድንብላል ከወይዘሮ ሜላት ቤት ለቅ አልሄደችም። ተምቹ ደግሞ አብራው እንድትሆን ይፈልጋል ማለት ነው። እኔ አንቺን እንትን ማለት አቅቶኝ አይደለም ከትዳር በፊት ምንም ነገር የምጠይቅሽ ግን ስለምወድሽ እና ስለማከብርሽ በዚህ ምድር ላይ ሁለት ሰዎችን ላጣቸው አልፈልግም ብሎ ይላታል ማለት ነው። ማንን ነው እሺ ንገሬ ብላ ስትለውም አንቺና ጆሮ ናችሁ፣ ሰማሽኛ? ጆሮና አንቺን እኔ በጣም ነው የምወዳችሁ፣ ምክንያቱም እናንተን አጥቼ መኖር አልችልም እዚህ ምድር ላይ እያለ ለድንብላል ይነግራታል ማለት ነው። ተምቹ አሁን ላይ ድንብላል ታውቃላችሁ ያለችበት ሁኔታ ሰው ቤትም ብትሆንም ወርቁ ደግሞ የሜላትም ወርቅ መመለስ አለበት ብላለች ማለት ነው። የኔ ጀግና ተወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ